ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃለ ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን ቆይታችሁን ከቃለ ስፖርት ዩቲዩብ ቻናል ጋር ስታደርጉ እንደ ሁልጊዜው ለእናንተ ውድ አድማጮቻችን ለሰዓቱ መርጠን ያሰናዳል ላችሁን ስፖርታዊ ጥንቅሮች በቅደም ተከተል የምትከታተሉ ይሆናል። አስቀድመን የተወሰኑ የሀገር ቤትና አህጉራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳችኋለን። በአውሮፓ ትልልቅ ክለቦች ውስጥ ወቅታዊ የቡድን ዜና ስናነሳ በሪያል ማድሪድ ቤት ትልልቅ ውሳኔዎችን የተመለከቱ ጉዳዮችና በቬኒሽስ ጁኒየር ጉዳይ ተጨማሪ መረጃዎችን እናነሳለን። የባርሴሎናን አንድ በጣም አነጋጋሪና ወሳኝ መረጃ ከወቅታዊ ጉዳዮች ጋር አያይዘን ስናነሳ ስለ ሁለት ተጫዋቾች ቀጣይ የባርሴሎና ቆይታ ተጨማሪ መረጃዎችን ይዘናል። በአውሮፓ ትልቅ ክለቦች በከዋክብቶችም ዘንድ መረጃ ይዘናል። አብራችሁን ቆዩ። ወደ እንግሊዝ ፕሪሚየር ሊግ ለማደግ የሚደረገው ጥረት አሁንም እንደቀጠለ ነው። የፍራንክ ላምፓርድን ቡድን በትልቁ እናነሳለን። በፕሪሚየር ሊጉ አነጋጋሪውን 9 ቁጥር አጥቂና ቀጣይ በቶትናም ቤት የሚጠበቁ አዳዲስ እውነቶችን እናነሳለን። በኤፍኤውም አንድ ትልቅ የተወሰነ ውሳኔ አለ። በትልቅ ክለቦች የጋርዲዮላው ቡድን ሲቲን የተመለከተ ልዩ ጥንቅር በቡድን ዜና እናነሳለን። አርሰን ቬንገርም ስለዚሁ ሲቲ እና ጋሪ ኔቭልም ስለዚሁ ሲቲ አንዳንድ በጣም ለየት ያሉ ጉዳዮችን ያነሳሉ። ልዩ ሀሳቦችን አንስተዋል፣ እናካፍላችኋለን። በቼልሲ መረጃ ሰዓታችን የቡድኑ ወሳኝ ተጫዋች በዝውውር ጉዳይ ላይ ምላሽ ሰጥቷል። ከብሔራዊ ቡድን የተቀነሰውን ተጫዋች እና ከአሰልጣኝ ሹምሽር ጋር በተያዘ ወቅታዊ የቼልሲ በጣም ለየት ያለ መረጃን እንዲሁ ለቼልሲ ደጋፊዎች እናጋራለን። አብራችሁን ቆዩ። በሊቨርፑል ወቅታዊ ጉዳይ አጣርተን እናመጣለን ያለውን አንድ መረጃ ማረጋገጫ አግኝተንበታል፣ እንነግራችኋለን። ከዛ ውጭ በሊቨርፑል ወቅታዊ ጉዳይ ላይ ሌጀንዶች መቀጣት አለበት እያሉ ነው። ሊቨርፑልን የቡድን ዜና እናነሳለን። ከተጫዋቾች ጉዳት ቅጣት ጋር በተያዘና በጣም አነጋጋሪውን የወቅቱን ጉዳይ በሊቨርፑል በኩል ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን ባለ ሪከርዱን ተጫዋች እናነሳለን። ከዛ ውጭ ለእናንተ ውድ አድማጮቻችን ትላንት ካደረስነው መረጃ ማጣራት ይዘን መተናል፣ አጣርተን ይዘን መተናል ጉዳዩን። ከዛ ውጭ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ጥንቅር በማንቸስተር ዩናይትድ ወቅታዊ የዝውውር መረጃ ስናነሳ አንድ ዝውውር ለዩናይትድ በጣም ቀለል ሊለው ይችላል እየተባለ ነው፣ የትኛው ነው የሚለው እና በተጨማሪነት በማንቸስተር ዩናይትድ በኩል ወቅታዊ የቡድን ዜናዎችን ለእናንተ ውድ አድማጮቻችን አሰባስበን ይዘን መተናል። ዩናይትዳውያንም ሀሳብ አስተያየታችሁን እያጋራችሁን ቆዩን። በአርሰናል የመረጃ ሰዓታችን ሚኬል አርቴታ ያመለጧቸው 22 አጋጣሚዎችን እናነሳለን። ከስንቱ 22 እንዳመለጣቸው ምን እነግራችኋለን። ይህ ቡድን ላይ የተፈጠሩ ወቅታዊ ቡድን ዜናዎችን ስናነሳ በአርሰናል በኩል ያሳለፉበትን መንገድ፣ ጊዜው አሁን ነው የተባለበትን አንድ ትልቅ ጉዳይና ሌጀንዶች ያነሷቸውን ሁለት ትልልቅ ሀሳቦች እናካፍላችኋለን። በአርሰናል ወቅታዊ ጉዳዮች ላይም ዕለታዊ የቡድን ዜናዎቻችን ለእናንተ ውድ አድማጮቻችን እንደተጠበቁ ናቸው። በአርሰናልም በኩል የአርሰናል ደጋፊዎች አብራችሁን ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜ ውድ ቤተሰቦቻችን ሀሳብ አስተያየታችሁን እያካፈላችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር እንደ ሁልጊዜው አብራችሁን ቆዩ። 87,000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ላይ ናችሁ። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም በአክብሮት ጋበዝን። በሀገር ቤት እንጀምሩ ውድ ቤተሰቦቻችን። የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ያለባቸው ዋሊያዎቹ በሀገር ቤት የመጨረሻ ልምምዳቸውን ትላንት አከናውነዋል። ብሔራዊ ቡድኑ የቅድመ ማጣሪያ መጀመሪያ ጨዋታውን ከሳውቶሜ ጋር ሞሮኮ ላይ እንደሚያደርግ ይታወቃል። የኢትዮጵያ ብሔራዊ ቡድን ለጨዋታው እንግዲህ ዛሬ ወደ ሞሮኮ እንደሚያቀናም ተረጋግጧል። አርብ መጋቢት 18 በሞሮኮ አል አብዲ ስቴዲየም ከምሽቱ 1 ሰዓት ላይ ይደርሳል ተብሎ ይታሰባል። ብሔራዊ ቡድኑ በነገራችን ለውድ ቤተሰቦቻችን ይህ ጨዋታ ማለት ገና የአፍሪካ ዋንጫ የማጣሪያ ምድብ ጨዋታ ውስጥ ለመግባት የሚደረግ ቅድመ ማጣሪያ ነው። እንዴት የአፍሪካ ዋንጫ መስራች ከሚባሉ ሀገራት ውስጥ ኢትዮጵያ በዚህ መንገድ ታልፋለች የሚለው ግን በብዙ የሚያስቆጭ ስለመሆኑ ምንም ጥርጥር የለውም። ለአብነት ያክል ኤርትራ በዚህ ውስጥ ይገኛሉ። ውድ ቤተሰቦቻችን ከሰሞኑ እንግዲህ ልጆቻችን ያላቸውን ነገር ለመስጠት ዝግጁ ናቸው ማለታቸው ይታወቃል። አሰልጣኝ ዮሐንስ ሳሌ ብሔራዊ ቡድኑ
የት ድረስ ይሄዳል የሚለው ደግሞ በቀጣይ ይጠበቃል። በካፍ የአፍሪካ ዋንጫ ዕድሏ የተሰረዘባት ሴኔጋል ለካስ ያስገባችው ጥያቄ ተቀባይነት አግኝቷል። የስፖርት ገላጋይ ፍርድ ቤት የሴኔጋል እግር ኳስ ፌዴሬሽን ያቀረበውን ቅሬታ በመቀበል ለሞሮኮ የተሰጠውን ዋንጫ አግጄዋለሁ ብሏል። የስፖርት ገላጋይ ፍርድ ቤት ካስ የዋንጫው ባለቤት ለማሳወቅ የመጨረሻ ውሳኔውን ያሳውቃል ተብሎ ይጠበቃል። የስፖርት ገላጋይ ፍርድ ቤት ውሳኔውን ለመስጠት ወራቶች እንደሚወስዱበት መረጃዎች ጠቁመዋል። ሴኔጋል በበኩሏ ከ5 ቀናት በኋላ በፈረንሳይ በሚኖራት የወዳጅ ጨዋታ ላይ ድምቅ ባለ መንገድ የዋንጫ ዕድሏን ለማክበር እቅድ ማቀዷን ከሰሞኑ መነገሩም ይታወቃል። በእርግጥ እቅዱም የጸና ነው ተብሏል። ለጊዜው ካስ አግዶታል። የሰሞኑ በጣም አነጋጋሪ ጉዳይ ነበረ። ትናንትና በስፖርት ዓለም የተከሰቱ በጣም አነጋጋሪ ጉዳዮች በሚል ባቀረብንላችሁ ልዩ ጥንቅር ላይ በተለይም ትናንትና ማርች 23 በሰኞ የምሽት መረጃችን ላይ የዲያጎ አርማንዶ ማራዶናን የእጅ ኳስ ጨምሮ ስናነሳ ይሄኛውን ውሳኔ ያካፍለናችሁ ነበር። ለጊዜው ካስ አግጇለው ውሳኔውን ብሏል። የአውሮፓ መረጃችንን ከሪያል ማድሪድ እንጀምር። ውድ ቤተሰቦቻችን የርገን ክሎፕ ትላንትና ማብራሪያ ሰጥተዋል። የሪያል ማድሪድ ሩመር ጉዳይ በተመለከተ ነው። ምንም ስሜት የማይሰጥ ጉዳይ ምናልባትም ይላሉ እሳቸው ሪያል ማድሪድ አንድም ጊዜ እንኳን በዚህ ጉዳይ ላይ አናግሮኝ አያውቅም። ይህ የጋዜጠኞችና የጋዜጦች ስራ ነው። ጉዳዩን በትልቁ ማስጮህ ተፈልጓል። እናም እኔ ወደ ሪያል ማድሪድ እንዲሄድ ወይም የመሄድ ፍላጎት ካለኝ የልብ ምቴን ሊያዳምጡ የፈለጉ ይመስላል ብለዋል እሳቸውና ከኔ ጋር እና በሪያል ማድሪድ በኩል አንድም የተደረገ ቀጥተኛ ይሁን የእጅ አዙር ዝውውር ንግግር የለም። በእሳቸው በኩል እንግዲህ ቀጣይ የሬድ ቡል ስራቸውን ይለቃሉ ተብሎ ይታሰባል። እናም በሪያል ማድሪድ ግን አሰልጣኝ ስለመሆናቸው እሳቸው ምንም ያደረኩት ንግግር ውይይትም የለም ብለዋል። ሌላው የቀድሞ የሪያል ማድሪድ ተጫዋችና አሰልጣኝ ዚነዲን ዚዳን አይጠበቁም በሪያል ማድሪድ በነገራችን ላይ ምክንያቱም የፈረንሳይ ብሔራዊ ቡድን ለመቀበል አስቀድመው ከስምነት እንደደረሱ ይታወቃል። ቪኒሺየስ ጁኒየርን በተመለከተ ውድ ቤተሰቦቻችን ከሰሞኑ በማድሪድ ደርቢ ጨዋታ ላይ 2 ግቦችን አስቆጥሮ ነበረ ለክለቡ በጣም ወሳኝ ግቦች ያው ቡድኑን አሸናፊ ያደረጉ ግቦች እንደነበረ ይታወቃል። ከዚህ ጋር በተያያዘ በጨዋታው ላይ ግን ከዲየጎ ሲሞኔ ጋር ሰጣ ገባ ውስጥ ገብቶ ነበረ። እናም ዲየጎ ሲሞኔ ነገ ይሸጧል፣ ፍሎሬንቲኖ ፔሬዝ ያለምንም ጥርጥር ይሸጧል እያለው ነበረ። እናም ቪኒሺየስ ጁኒየር ደግሞ በጉዳዩ ላይ እንግዲህ ሲስቅበት ተመልክተን ነበረ። ሁለቱ መካከል ትልቅ ሰጣ ገባ ነበረ። በነገራችን ላይ ቪኒሺየስ ጁኒየር አሁን ውሉን ለማደስ በጣም ቅርብ ነው እየተባለ ይገኛል። የመጨረሻ ውሳኔውን በእርግጥ አልወሰነም። ከዚህ ጋር በተያያዘ ሪያል ማድሪድ የቪኒሺየስ ጁኒየር ውል ለማጠናቀቅ በሙሉ አቅማቸው እየሰሩ መሆኑንም ታማኝ የዜና ምንጭ ፋብሪዚዮ ሮማኖ አረጋግጧል። ፔሬዝ የቪኒሺየስ ጁኒየር አዲሱን ለማስፈረምም ጠንካራ ስራዎችን እየሰሩ ነው። ከቪኒሺየስ ጁኒየር ጋርም ልዩ የሆነ ግንኙነት አላቸው። ፔሬዝ ቪኒሺየስ ጁኒየርን ይወደዋልና በክለቡ ለማቆየት የተቻለውን ሁሉ ያደርጋል እያለ ይገኛል ፋብሪዚዮ ሮማኖ። ከሰሞኑ ግን በዚህ ጉዳይ ላይ ከዲየጎ ሲሞኔ ጋር የቃላት ጦርነት ውስጥ ገብተውበት ነበረ። በላሊጋ ብዙ የግብ ዕድሎችን የፈጠረው ተጫዋች አሁን ላይ አርዳ ጉለር ነው። 63 ደርሷል። በአውሮፓ ሻምፒዮንስ ሊግ ብዙ የግብ ዕድልም የፈጠረው እሱ ነው። በነገራችን ላይ 30 አለው። በጣም ድንቅ ጊዜን በቡድኑ እያሳለፈ ይገኛል። በተለይም ከካርሎ አንቸሎቲ ሲሰነበት በኋላ የመጫወቻ ደቂቃን በዣቪ አሎንሶም ስር አሁን በአልቫሮ አርቤሎአም ስር እያገኘ ይገኛልና ተጫዋቹ በወሳኝ ምዕራፍ ላይ ተገኝቷል። በቀጣይ ከሀገሩ ጋር እስከ ዓለም ዋንጫ ይጠበቃል። ይህ ተጫዋች በሪያል ማድሪድ ግን በጣም ወሳኙ ተጫዋች መሆኑን በላሊጋም በአውሮፓ ሻምፒዮንስ ሊግም ያሉት ቁጥሮች በትልቁ ማሳያ ተደርገው ሊወሰዱ ይችላሉ። ባርሴሎና በካምፕኑ ያለፉትን 15 ጨዋታ 15ቱንም ድል እንዳደረገ ይታወቃል። 15ቱንም ድል ሲያደርግ ውድ ቤተሰቦቻችን የተቆጠሩበት የግብ ብዛቶች በጣም ጥቂት የሚባሉ ኦልሞስት ከ7 የማይበልጡ ግቦች ናቸው ውድ ቤተሰቦቻችን የተቆጠሩበት። ይሄ በጣም አስገራሚ ነው። በተቃራኒው ከ46 በላይ ግቦችን ተቃራኒ መረብ ላይ አሳርፏል። በተለይም በትልቁ ያሸነፋቸው እነ ቫሌንሺያ 6-0፣ እነ ቢልባኦን 4-0፣ እንደዚሁም ደግሞ ሴቪያን 5-1፣ ሪያል ሶሴዳድ ሴቪያን 5-2 ያሸነፈበት፣ እንደዚሁም ደግሞ ሄታፌን 4-1 ያሸነፈበት ጨዋታ፣ እነ ማዮርካን 3-0 ያሸነፈበት ጨዋታ ይጠቀሳል። በአጠቃላይ 15ቱ ድል
ቀለል ያሉ ድሎች አይደሉም። በተቃራኒ ቡድን ላይ በርከት ያሉ ግቦችን አስቆጥሮ በተቃራኒውም ከ7 እና 8 በላይ ግቦች ያልተቆጠሩበት ነው። በዚህም ከሰሞኑ ሃንስ ፍሊክ የማርች ወር የወሩ ምርጥ ብለው መመረጣቸው ነግሬያችሁ ነበር። በነገራችን ላይ ለ5ኛ ጊዜ ነው እሳቸው ባርሴሎናን በአሰልጣኝነት እየመሩ የወሩ ምርጥ አሰልጣኝ ተብለው ሲሸለሙ። ከኮንትራት ጋር በተያዘ ውድ ቤተሰቦቻችን በባርሴሎና በኩል ቀጣይ የ31 ዓመቱን ፖርቱጋላዊ መስመር ተከላካይ ጆዋ ካንሴሎን በቡድኑ ለማቆየት ቅድመ ሁኔታዎች አሏቸው ተብሏል። አንደኛው ከአሊላል ጋር ያለውን ውል ማቋረጥ። ስለዚህ በዝውውር ሂሳብ ማምጣት አይፈልጉም ተጫዋቹን ከአሊላል ጋር ያለውን ውል ካቋረጠ። ሁለተኛ ነገር አሁን የሚያገኘውን ደሞዝ 12 ሚሊዮን ዩሮ ማለት ነው ከአሊላል ጋር የሚያገኘውን ደሞዝ መቀነስ ይጠበቅበታል። እነኝህን ቅድመ ሁኔታዎች ካሟላም በቀጣይነት የባርሴሎና የቀኝ ተመላላሽ ቦታን አልፎ አልፎም በግራም ተመላላሽነት ያገለግላል ሊጫወት ይችላል እየተባለ ይገኛል እና ቡድኑም በተለይም ቀጣይ የፋይናንስ ቀውሱን ለመታደግ እንደዚህ አይነት ዝውውሮች በጣም ያስፈልጉታል። በዛው ልክ ደግሞ የክለቡን ገቢ ማሳደግ ይጠበቃልና የእሱም ጉዳይ በዚህ መልኩ የተያዘ ነው ተብሏል። የራሽፈርድን በተመሳይ እንዳለ ይታወቃል። ሮበርት ሌዋንዶስኪን በተመለከተ ከባርሴሎና ጋር ለተጨማሪ 1 ዓመት የሚያቆይና ውሉን የሚያድስበት እድል አሁንም አልተዘጋም እያለ ነው ፋብሪዚዮ ሮማኖ። እስከ መጨረሻ ውሳኔ ባይወሰንም በባርሴሎና በተጫዋቹ መካከል ልዩ ቀረቤታ አለ ብሏል። በተለይም ባርሴሎናዎች ቀጣይ ገበያው ላይ 9 ቁጥር አጥቂን ማግኘት በዋጋ ደረጃ ከበድ እንደሚል ተረድተዋል። በተለይም እቅዳቸው ዩሊያን አልቫሬስ እንደ ቪክተር ኦሴሜን ያሉ ነበሩ፣ ግን ቀላል የሚባል ዝውውር አይደለምና የሮበርት ሌዋንዶስኪ የባርሴሎና ቆይታም አልተዘጋም ፋይሉ ይላል ፋብሪዚዮ ሮማኖ። የራሽፈርድ ሁኔታም አልተዘጋም፣ አሁንም ከዩናይትድ ጋር ድርድር ላይ ነበሩ። ከሰሞኑ ዩናይትድ ምላሽ ሰጥቷቸዋል። በራሽፈርድም ጉዳይ አይቻልም በሚል ማለት ነው። በተለይ መሃል ላፖርታ ከምርጫ ቀስቀሳቸው ላይ አንደኛ ያስቀመጡት ራሽፈርድን ከመግዛት የውሰት ውሉ እናራዝማለን ነበር። ዩናይትድ አይሆንም 30 ሚሊዮን ዩሮን እስካልከፈላችሁ ድረስ ዝውውሩ አይፈጸምም ማለታቸው ይታወቃል። በጀርመን ቡንደስሊጋ ውድ ቤተሰቦቻችን ወሳኝ ምዕራፍ ላይ ሲገኝ በዚህ ሳምንት ከነበሩ ጨዋታዎች ውስጥ የሳምንቱ ምርጥ 11 ይፋ ሲደረግ በባየር ሙኒክ በኩል 2 ተጫዋቾች መመረጥ ችሏል። የቡንደስሊጋ ሁለተኛ ክለብ ቦሩሲያ ዶርትመንድ 1 ተጫዋች ነው ማስመረጥ የቻለው። ከዛ ውጭ ውድ ቤተሰቦቻችን እንደ ፍራይቡርግ እንደ አርቢ ሌፕዚግ 2 ተጫዋቾችን፣ ሜንዝ እንደ ሄደንሄም እና ወርደር ብሬመን ያሉ ክለቦች ተጫዋቾችን ማስመረጥ ችለዋል። በባየር ሙኒክና በቡንደስሊጋ ሁለተኛ ክለብ ዶርትመንድ በኩል እንደ አጠቃላይ 3 ተጫዋቾች ሲመረጡ በባየር ሙኒክ በኩል ኬንና ግናብሪ፣ በቦሩሲያ ዶርትመንድ በኩል የወቅቱን ትኩረት የሳበው ሪየርሰን መካተት ችለዋል። በጣም በርካታ ግብ የተመለከትንበት ሳምንትም እንደነበር ይታወቃል። ሰርጂ ግናብሪ በቪንሰንት ኮምፓኒ ስር ማንም ሰው የቋሚነት ስፍራን ለማግኘት ሁሉ ነገር ይታወቃል። በተለይም ባለፉት 1 ዓመት ተኩል ሁሉ ነገር ይታወቃል። በሕግ የሚመራ ቡድን ነው። ግልጽ አቅጣጫና ግልጽ እቅድ ያለው ቡድን ነው። ማንም ሰው እንግዲህ በቦታው ላይ ዋስትና የለውም። ዋስትና ያለው በጠንካራ ሰራተኝነቱ ነው። እናም ይህ ለሁላችን የሚሰራ ህግ ነው ብሏል ሰርጂ ግናብሪ። በዘንድሮው ውድድር ዓመት ቡድኑ 97 ጎሎች ማስቆጠሩ በጣም እንዳስገረመው ገልጾ ፍጹም የተለየ ውድድር ዓመት እያሳለፈን እንገኛለን። ይህም ያስቆጠርናቸው የግብ ብዛት 97 መድረሳቸው የአጥቂ ክፍሉ ምን ያህል ጥራት እንዳለው ማሳያ ነው ብሏል ሰርጂ ግናብሪ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሃሪኬን አንደኛው ጥራት ነው። ሃሪኬን ዘንድሮ ውድ ቤተሰቦቻችን የወርቅ ጫማውን በአውሮፓ ዙሪያ ለመውሰድ 31 ግቦችን አስቆጥሮ ይመራል። ኬሊያን ምባፔ በ23 ይከተለዋል። ሃላንድ በ22 ሶስተኛ ነው እና የሚደረስበት አይመስልም። ኢገር ቲያጎም አለ በነገራችን ላይ ዝርዝር ውስጥ እነ ሉዊስ ሱዋሬዝ የስፖርቲንግ ሊዝበኑ ነው 24 አለው። ዴኒስ ኡንዳቭ 18 እነ ሚውሪክ ማዮርካ 18 አላቸው። ግን የሃሪኬን ከፍ ያለ ነው 31 አለው። ዘንድሮ 97 ግብ እንዳጠቃላይ እንደደረሰ ይታወቃል በባየር ሙኒክ በኩል። በቡንደስሊጋ ደግሞ በሳምንቱ በርካታ ገቢ ያየንበት ነበረ። ቡንደስሊጋን ካነሳን ግን ውድ ቤተሰቦቻችን በዚህ ውድድር ዓመት እንዳጠቃላይ እስካሁን በቡንደስሊጋ 10 ሚሊዮን ተመልካች በስቴዲየም ገብቷል። ውድ ቤተሰቦቻችን
ይሄ ለ22ኛ ተከታታይ ዓመት ነው እንግዲህ ከ10 ሚሊዮን በላይ ተመልካች በአንድ ሲዝን ስቴዲየም ገብቶ ሲመለከት ከፈረንጆች አቆጣጠር 2001 ሁለት የውድድር ዓመት ጀምሮ። በእርግጥ ይሄ የኮቪድ ዓመታቶችን አይመለከትም። በተለይም ሶስቱን የኮቪድ ወራቶች 2019፣ 20፣ 2021፣ 21፣ 22 ያው በዝግ ስቴዲየም የነበሩ ጨዋታዎችና ይሄ ደጋፊዎች ወደ ስቴዲየም በጣም ዘግይተው የመጡባቸውን ጊዜ አይመለከትም። ከዛ ውጭ ባሉት 22 ዓመታት ግን ከ10 ሚሊዮን በላይ ደጋፊዎች በቡንደስሊጋ ስቴዲየም እየገቡ ነው። ዘንድሮም ያንኑ ተመልክተናል። በዘንድሮ የውድድር ዓመት በፍራንስ ሊግ አ በጣም አስደናቂ ጊዜን እያሳለፈ የሚገኘውን ሞናኮን እና የጣሊያን ሴሪውን በጣም አስደናቂ ቡድን ኮሞን እናንሳ በአንድ ላይ። የሞናኮ ቡድን በነገራችን ላይ አሁን በፍራንስ ሊጋ በወጥነት እየተጫወተ የሚገኝ ቡድን ሆኗል። በአውሮፓ 5 ታላላቅ ሊጎች ያለፉትን 6 ጨዋታ 6ቱን የሚያሸነፈ ቡድን ሞናኮ ብቻ ነው። ውድ ቤተሰቦቻችን በርካታ ነጥብ የሰበሰበው ክለብ ሆኗል። ከዛ በኋላ ኮሞ 5 ድል አንዳቻ፣ ባየር ሙኒክ 5 ድል አንዳቻ በግብ ልዩነት ግን አለ። ባርሴሎና በ5 ድል 1 ሽንፈት አራተኛው ቡድን ነው በርካታ ነጥቦችን የሰበሰበ። አርሰናል 4 ድል 2 አቻ ያለው፣ ሊል 4 ድል 2 አቻ፣ ስቱትጋርት 4 ድል 2 አቻ፣ እንደዚሁም ማንቸስተር ሲቲም 4 ድል 2 አቻ ያላቸው። የሞናኮ ግን ፍጹም የተለየ ነው። በፍራንስ ሊጋ የሚሳተፈው ክለብ ቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ እየተፋለመ እንደሆነ ይታወቃል። እዛው ፍራንስ ሊጋ ላይ ቆይተን ሜሰን ግሪንውድ ለረጅም ጊዜ ሲመራ የነበረው ከፍተኛ ግብ አስቆጣሪነትን እንደተበለጠ ይታወቃል። በፒያንቼሊ በስቱትጋርቱ በስትራስቡርጉ ተጫዋች። በነገራችን ላይ ሜሰን ግሪንውድ በዚህ ሳምንት ተጎድቶ ወጥቶ ነው ከግብ ጋር የራቀው። ኤታን ዋኔሪ ቀይሮት ገብቶ ቡድኑን የሰጠውን ግልጋሎት እናስታውሳለን። ምንም እንኳን ማርሴይ ቢሸነፍም ግን የቼልሲ ክለብ ስትራስቡርጉ ተጫዋች ፒያንቼሊ በ16 ይመራዋል። ግሪንውድ በ15 ሁለተኛ፣ ሊዮፓል ከፍራንሱ ክለብ ስታድ ሬኒስ በ14 ግቦች ሶስተኛ ነው። የሌንሱ ኤድዋርዶ በ12 ግቦች አራተኛ፣ የኦሎምፒክ ሊዮኑ ሱሊች በ11 ግቦች 5ኛ ደረጃ ላይ እንደዚሁ መቀመጥ የቻሉበት ነው። የፍራንስ ሊግ ዘንድሮም ግን ከፓሪሰን ጀርሜን የሚያልፍ አይመስልም በዋንጫ ደረጃ። የቪክተር ኦሲሜን ከሰሞኑ በብሔራዊ ቡድን ደረጃ ለመጠራቱን ነግሬያችሁ ነበረ። በጉዳት ምክንያት ነው። ለተጨማሪ ጊዜያት ከሜዳ እንደሚርቅ ተረጋግጧል። ተጨማሪ ማጣራቶችን እያደረግን ነው። በርከት ያሉ የዜና ምንጮች ለአንድ ወር ከሜዳ ይርቃል የሚሉ መረጆችን በስፋት ይዘው እየወጡ ይገኛሉ። ጉዳዩን እናጠረዋለን። የሰሞኑ አነጋጋሪ አንድ ምስል ነበረ። የክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ 41 ዓመት ከሞላው ወራቶች ተቆጥሯል። ወደ ቤተሰቦቻችን አሁንም ግን ሮናልዶ በጂም ውስጥ ነው ያለው። ሰሞኑን በጉዳት ምክንያት ለአልናስርም እንደዚሁም ለሀገሩም ጥሪ እንዳልቀረበለት ይታወቃል። ግን ልምምድ እየሰራ ነው እና አንድ ምስሉ ተለቆ ነበር በማህበራዊ ትስስር ገጽ ላይ የእግሮቹን ጡንቻ በደንብ የሚያሳይ ነበረ። 41 ዓመት ከወራቶች ነው ሮናልዶ። አሁንም ከዛው ተክለሰውነቱ ከዛው ቁመናው ጋር ነው ያለው። አሁንም እግር ኳስን መጫወት በሚያስችል ተክለሰውነት ቁመና ላይ እንዳለ በደንብ የሚያሳይ ምስል ሰሞኑን መነጋገሪያ ሆኖ ነበረ። የአርጀንቲና እግር ኳስ ማህበር ከዓለም ዋንጫ በፊት የአሰልጣኝ ሊዮኔል ስካሎኒን ውል የማደስ ፍላጎት አላቸው እየተባለ ይገኛል። በእሳቸው በኩል በነገራችን ላይ ያው ከዓለም ዋንጫ በኋላ ብሔራዊ ቡድን ይለቃሉ የሚሉ መረጃዎች በስፋት እየወጡ ነበረ። ከአርጀንቲና ብሔራዊ ቡድን እንግዲህ የሊዮኔል አንድሬስ ሜሲ እንኳን የተረጋገጠ ነው። ከዓለም ዋንጫ በኋላ ከብሔራዊ ቡድን ራሱን ያገላል ተብሎ በትልቁ እየተጠበቀ ነው። ስለዚህ ሁለቱንም ኮከቦቻቸውን ማጣት አይፈልጉም አርጀንቲናዎችና ቢያንስ የ2022ቱን የካታር የዓለም ዋንጫ ከአርጀንቲና ጋር እንዲያሳኩ ብሔራዊ ቡድን በአሰልጣኝነት የመሩትን ሊዮኔል ስካሎኒን ኮንትራት የማራዘም ሂደት በቀጣይ ቀናት ለማከናወን ጥረቶች ይደረጋሉም ተብሏል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። የፍራንክ ጄምስ ላምፓርድ ቡድን ዘንድሮ ወደ ፕሪሚየር ሊጉ ለማደግ 3 ጨዋታ ብቻ ድል ማድረግ በቂው ነው። አሊያም እንደ ተከታዮቹ ነጥብ ድል ማድረግና ነጥብ ማግኘት ይወሰናል። ፍራንክ ላምፓርድ ለታሪክ ቅርብ ሆኗል። 2024 ላይ ክለቡን ሲረከብ በነገራችን ላይ
በጣም ደካማ ቡድን ነበረ። የወራጅ ቀጠና ውስጥ በሻምፒዮንሺፕ የነበረ ነው። አሁን ላይ እሱ ኮቨንትሪ ሲቲን እየመራ እንግዲህ ለፕሪሚየር ሊግ በጣም ቀርቧል። በነገራችን ላይ አሁን የሻምፒዮንሺፑ መሪ ነው። በ9 ነጥቦች ከተከታዩ ይርቃል። ቀጣይ 3 ጨዋታዎችን ድል የሚያደርግ ከሆነ በቀጣይ ውድድር ዓመት በፕሪሚየር ሊግ ኮቨንትሪ ሲቲ መሳተፉን ያረጋግጣል። በሻምፒዮንሺፑ 81 ግቦችን ያስቆጠረ በርካታ ግብ ባለቤት ቡድን ነው። በነገራችን ላይ ኮቨንትሪ ሲቲ ከ25 ዓመት በኋላ ለፕሪሚየር ሊግ ሊያበቃው ፍራንክ ጄምስ ላምፓርድ 3 ድሎች ብቻ በቂው ናቸው። ውድ ቤተሰቦቻችን ከሰሞኑ አንድ አነጋጋሪ ተጫዋች ነበረ፣ ዳኒ ዌልቤክ በ35 ዓመቱ ሊቨርፑልን ጉድ የሰራው ተጫዋች ነበረ። በዚህ ሳምንት 2-1 ብራይተን አሜክስ ለሊቨርፑልን ሲያሸንፍ ሁለቱንም ግቦች አስቆጥሮ በዚህ ውድድር ዓመት 12ኛ ግቡ ላይ ደርሷል። አንድም እንግሊዝ ተጫዋች እዚህ ላይ አልደረሰም። የ35 ዓመት ተጫዋች እሱ ብቻ አይደለም። ውድ ቤተሰቦቻችን ዘንድሮ በፕሪሚየር ሊጉ በትልቁ ሲጠበቁ ከነበሩ አጥቂዎች ሁሉ የላቀ ግብ አለው። ለአብነት ያክል ከሊቨርፑሉ ሁጎ ኤኪቲኬ፣ ከአርሰናሉ ቪክተር ጊዮኬሬሽ፣ ከዩናይትዱ ቤንያሚን ሼሽኮ፣ ከቼልሲው ፓልመር፣ ከአስቶን ቪላ ኦሌ ዋትኪንስ በላይ ግብ አለው። ብታምኑም ባታምኑም ከነሱ በላይ 12 የፕሪሚየር ሊግ ግብ አለውና የ35 ዓመቱ ተጫዋች ዘንድሮ በጣም ድንቅ ጊዜን እያሳለፈ ነው። ምናልባት ለዓለም ዋንጫ ይገባል ወይ? በዚህኛው የእንግሊዝ ብሔራዊ ቡድን ውስጥ ምልከታችሁን አጋሩን። ቶትናም ሆትስፐርስ አጣብቂኝ ውስጥ ነው ያለው። አንድም በፕሪሚየር ሊግ የመትረፍ አጣብቂኝ ውስጥ፣ ሁለትም ከኢጎር ቶዶር ጋር ሆኜ ነው የምተርፈው ወይንስ አዲስ አሰልጣኝ ሾም የሚለው በቦርዱ በኩል አሁን መነጋገሪያ ጉዳይ ሆኗል። ኢጎር ቶዶርን ሲሾሙ ከመጀመሪያው ጀምሮ ሹመቱ በብዙዎች ዘንድ አነጋጋሪ ነበረ። ምክንያቱም እሳቸው የትኛው ፕሮፋይላቸው ነው በሚል ማለት ነው። ክለብ የማትረፍ 40 ጨዋታ እንኳን በቅጡ አንድ ክለብን እንዳለመሩ ይታወቃል። አሁን ላይ ታዲያ ሌሎች አሰልጣኞችን ሲመለከቱ የሮቤርቶ ዲዘርቢም ስም እየተነሳ ነበረ። ግን ከዚህ ጋር በተያያዘ ለእሳቸው ቅርብ የሆኑ የዜና ምንጮች እንዳረጋገጡት ሮቤርቶ ዲዘርቢ ወደ ፕሪሚየር ሊግ መመለስ ይፈልጋሉ። ያው ያለ ስራ ነው የሚገኙት ከማርሴ ከተለያዩ በኋላ። ግን ሮቤርቶ ዲዘርቢ ቶትናምን ሊያሰለጥኑ የሚችሉት በፕሪሚየር ሊግ ከተረፈ ብቻ ነው። ምክንያቱም የእሳቸው ቀጣይ እቅድ በፕሪሚየር ሊጉ ተፎካካሪ የሆነ ቡድንን ማሰልጠን ብቻ ነው። ስለዚህ ቶትናምን ለማሰልጠን እንግዲህ እቅዱ አሉ ተብሏልና ቶትናምን ለማሰልጠን ፈቃደኛ የሚሆኑት በፕሪሚየር ሊጉ ከተረፉ ብቻ ነው ተብሏል። የዘንድሮ የእንግሊዝ ኮሚኒቲ ሺልድ የፍጻሜ ጨዋታ ከ20 ዓመት በኋላ ከዌምብሌ ተለያይቷል። በኤፍኤ ካፕና ሊጉ አሸናፊ መካከል የሚደረግ የፍጻሜ ጨዋታ ወይም የሊጉ ልክ ማሟሟቂያ ተደርጎ የሚቆጠረው የቻሪቲ ዋንጫ በዚህ ዓመት በዌልስ ካርዲፍ ስቴዲየም ይደረጋል። ጨዋታው በዌልስ የሚደረገው በዌምብሌ ከሚደረግ አንድ ፕሮግራም ጋር በተያያዘ ነው ተብሏል። በዕለቱ እንግዲህ ውድ ቤተሰቦቻችን ከኢትዮጵያን ቤተሰቦች የተገኘው እውቁ ካናዳዊ አቀንቃኝ አቤል ተስፋዬ በዌምብሌ ያቀነቀናል በሚል ነው የኮሚኒቲ ሺልድ ፍጻሜ ጨዋታ ከ20 ዓመት በኋላ ለመጀመሪያ ጊዜ በስቴዲየሙ የማይደረገው በዌምብሌ የማይደረገው። ስለዚህ በዌልስ ካርዲፍ ሲቲ ስቴዲየም ይደረጋል። የኮሚኒቲ ሺልድ ጨዋታ መሰረዙ ምክንያት ግን በዘር ሐረግ ኢትዮጵያዊ መሆኑ ይበልጥ አነጋጋሪ ያደርገዋል። ሲቲ ደረስን ውድ ቤተሰቦቻችን። እንግዲህ ሲቲ ዋንጫ አንስቶ ወደ ዓለም አቀፉ ረፍት አቅንቷል። ውድ ቤተሰቦቻችን ሲቲ ከፕሪሚየር ሊግ ቢግ ሲክስ ክለቦች ዋንጫ ከበላ ነው ሁለተኛ ቀኑን የያዘ ቡድን ነው። ሊቨርፑል ቼልሲ ነው ቀጥሎ በጣም በቅርቡ ዋንጫ በልቶ የነበረው የክለቦች ዓለም ዋንጫን 299 ቀናት ግን ተቆጥረዋል። ሊቨርፑል የፕሪሚየር ሊጉን ዋንጫ ከበላ 302 ቀናቶችን ቆጥረናል። ቶትናም 306 ቀን፣ የዩሮፓ ሊግ ማንቸስተር ዩናይትድ 667 ቀን፣ አርሰናል ዋንጫ ከበላ 2067 ቀን ወይም 5 ዓመት ከ7 ወር አልፎታል። ረጅሙ የአርሰናል ነው። በነገራችን ላይ ዋንጫ ከነሳ የቆየው ቢግ ሲክስ ክለብ ሲቲ ያው በቅርቡ የካራቦ ካፕ ዋንጫን ከአርሰናል ከራሱ እጅ እንደነጠቀ ይታወቃል። ይህ ዋንጫ ደግሞ ለአርሰናል ከ33 ዓመት በኋላ ከበሩ ደርሶ የተመለሱበት ነው። ሲቲ ከኢንተርናሽናል ብሬክ በኋላ ወይም ከዓለም አቀፉ ረፍት በኋላ በጣም ወሳኝ የተባሉ 5 ጨዋታዎች አሉት። በተለይም በፕሪሚየር ሊጉ እንደ ቼልሲ፣ አርሰናል፣ በርሌይ፣ ኤቨርተን፣ ብሬንትፎርድ ጋር የሚያደርጋቸው 5 የፕሪሚየር ሊግ ጨዋታ በፕሪሚየር ሊግ ዋንጫ ላይ ህልውናውን የሚወስኑ ናቸው። ሮድሪ አስቀድሞ ለእነኚህ ጨዋታ ይጠቅመናል ካራባው ካፑ ማለት ይታወቃል። ከዛ በፊት ግን አስቀድሞ ከሊቨርፑል ጋር የኤፍኤ ካፕ መርሃ ግብር እንዳላቸው ይታወቃል። አርሰን ቬንገር
በበርካታ የአርሰናል ደጋፊዎች ዘንድ ከሰሞኑ ውግዘት የቀረበበትን አብዱልካድር ኮሳኖቭን እሳቸው ግን አወድሰውታል። በታሪክ የመጀመሪያው ኡዝቤኪስታናዊ ፕሪሚየር ሊግ ተጫዋች፣ በታሪክ የመጀመሪያው ኡዝቤኪስታናዊ ካራቦ ካፕ ባለክብር አብዱልካድር ኮሳኖቭ በአርሰን ቬንገር ተወድሷል። በአሰልጣኙ ከሚወደዱ አይነት ተጫዋቾች ውስጥ አንዱ ነው። በዛ ላይ ምንም አይነት ጉራ የለበትም፣ ምንም ጫጫታ አያሰማም፣ ዝም ብሎ ስራውን ብቻ ነው የሚሰራው፣ በሚዲያ ላይ አትመለከቱትም ብሏል። በእርግጥ የእንግሊዝኛ ቋንቋም አንዱ ችግር ነው። በእንግሊዝ ፕሪሚየር ሊግ 3 ጊዜ ብቻ ድሪብል ተደርጎ መታለፉን ስትመለከት ምን ያህል ሚዛኑን የጠበቀ ተጫዋች እንደሆነ ታውቃለህ ብለው አርሰን ቬንገር አወድሰውታል። የአርሰናል ደጋፊዎች ግን ተጫዋቾቻችን ላይ ታክቲካዊ እንግዲህ ጥፋቶችን ሲፈጽምና ሲጎዳቸው ነበር በሚል ቅሬታ ሲያቀርቡበት ግን ነበረ። ጋሪ ኔቨል ሪያን ሼርኪ ያደረገውን ነገር አልወደድኩትም፣ ትዕቢት ነው ብሎታል። የቀድሞ የፕሪሚየር ሊግ ሌጀንድ ተጫዋች ጋሪ ኔቨል ሪያን ሼርኪ በጨዋታው ላይ ኳስ ሲያንጠባጠበ ማየቱን እንዳልወደደው ተናግሯል። ሪያን ሼርኪ ያንን ማድረጉ ልክ አልነበረም ያለው ጋሪ ኔቨል ድርጊቱ ትንሽ ትዕቢተኝነት የተሞላው ነበር ብሏል። ሼርኪ ያደረገው ነገር ለተጋጣሚ ክብር ነክ ነው፣ ክብር የጎደለውም ነው ያለው ጋሪ ኔቨል የቡድን አጋሮቹ የሚወደዱት አይመስለኝም ብሏል። በእርግጥ አሰልጣኝ ፔፕ ጋርዲዮላም እንዳልወደዱት በሰውነት እንቅስቃሴያቸው በወቅቱ ተመልክተን ነበረ። ከዚህም በፊት አንድ ኳስ በራቦና ቀብሎ እንዳልወደዱት ሲናገሩ እንደነበረ ይታወቃል። የአርሰናል ተጫዋቾች በበኩላቸው በሪያን ሼርኪ ክፉኛ መበሳጨታቸው ሲነገር በወቅቱም ጥፋት ተፈጽሞበት ነበረችን ቅጽበት ካሳየ ከደቂቃዎች በኋላ ኳሷን ካንጠባጠበ ወዲያው ከሽርፍራፊ ሰከንዶች በኋላ ጥፋት ተፈጽሞበት እንደነበረ ተመልክተናል። ጋሪ ኔቨል ሪያን ሼርኪ ኳስ ያንጠባጠበበትን መንገድ ትዕቢተኝነት ነበር ብሎታል። ከቼልሲ ጋር በተያያዘ ስሙ ከሪያል ማድሪድ ጋር የሚያያዘው ኤንዞ ፈርናንዴዝ ምላሽ ሰጥቷል። እውነት ለመናገር ምንም አይነት ውይይትም ድርድርም ከሪያል ማድሪድ ጋር አላደረግኩም፣ በወኪልም በኩል አልተደረገም ብሏል። እኔ አሁንም ቢሆን ትኩረት ያለው ከቼልሲ የተቀረው ሲዝን ጋርና የዓለም ዋንጫ ጋር ነው። ከዛ ውጪ ወደ ዝውውር ጉዳይ በተመለከተ በተለይም ስሜ እየተነሳ ከሚገኘው ሪያል ማድሪድ ጋር አንድም ውይይት አላደረግኩም ብሏል። ሪያል ማድሪድ የተጫዋቹ ፈላጊ ነው። ፍሎሬንቲኖ ፔሬዝ ቀጣይ ወስኗል። በተለይም ወደ ቡድኑ ከዋክብትን ለማምጣት በተለይም አማካይ ክፍሉ ቶኒ ክሩስና እንደዚሁም ደግሞ ሌላኛው አማካኝ ሉካ ሞድሪች ካለቀቁ በኋላ ሁነኛ ተጫዋች እዛ ቦታ ላይ ይፈልጋሉ። በእርግጥና አዳም ዋርተን ኤሊዮት አንደርሰንም ስማቸው እየተነሳ ነው። ከሰሞኑ ግን የኤንዞ ፈርናንዴስ ስም መነሳቱን ተከትሎ ተጫዋቹ ከሪያል ማድሪድ ጋር ምንም ድርድር አላደረኩም ብሏል። ሮሚዮ ላቪያ መመለሱን ነግሬያችሁ ነበረ ወደ ቼልሲ ቡድን። ከሰሞኑን ጨዋታ አድርጓል። በኤቨርተን ጨዋታ ላይ ቋሚ ሆኖ እንደጀመረ ግን የተጫዋች በሀገራት ጨዋታ ላይ ይሳተፋሉ በሚል ማጣራት እያደረግን ነበር። አሁን እየወጡ ባሉ መረጃዎች መሰረት የቤልጅየም ብሔራዊ ቡድን እንደማይቀላቀልና በዛው በኮፓም የልምምድ ማዕከል እንደሚቆይ ተረጋግጧል። ይሄ ለቼልሲ ትልቅ የሚባልና ወሳኝ የሚባል ዜና ነው። በተለይም ተጫዋቹ ከጉዳት ከመጣ በኋላ ጥሩ እንቅስቃሴዎችን ያደርጋል፣ ግን ቀናቶችን እንኳን ከጉዳት ነፃ ሆኖ ማሳለፍ ያልቻለ ተጫዋች ነውና በዚህ ሰዓት ለብሔራዊ ቡድን ጥሪ ቢደረግለት ቼልሲውያን እንግዲህ በስጋት የሚመለከቱት ጉዳይ ነበረ። ግን በጣም ወሳኙ ተጫዋቻቸው ሮሚዮ ላቪያ የተቀረውን ሲዝን ሊታደጋቸው ይችላል ተብሎ የሚጠበቀው ተጫዋች በቤልጅየም ከ21 ዓመት በታች ብሔራዊ ቡድን እንዳይቀላቀል ተደርጓል። ከሕክምና ቡድን አባላትና ከስልጠና ቡድን አባላት ጋር ቆይታ ያደርጋል። ከዓለም አቀፉ ረፍት በኋላም ለቼልሲ የተለመደውን ግልጋሎት ይሰጣል ተብሎ ይጠበቃል። ከሰሞኑ እንግዲህ ሊያም ሮዛኔር ላይ የሚቀርበው ትችት እንደበረታ ይታወቃል። በተለይም ቡድኑ እያስመዘገበ ካለው ወቅታዊ ውጤት ጋር በሻምፒዮንስ ሊግ መሰናበታቸው ብቻ አይደለም የተሰናበቱበት መንገድ፣ ከሰሞኑ በኤቨርተን የተሸነፉበት መንገድ እና እንዳጠቃላይ ያላቸው ጉዞ ትችት ቀርቦባቸዋል። ቼልሲ እያሳየ ያለው ብቃት በጣም ደካማና የወረደ ነው የሚለው ላውረንስ ጁሊያን ሮዛኔር ለዚህ ኃላፊነት ብቁ እንዳልሆነ የታየበት ብሎታል። ቼልሲ የ6 ዓመት ተኩል ኮንትራት ሰጥቶታል፣ ነገር ግን ገና በ3 ወር ውስጥ ጥያቄ እየተነሳበት ነው ይላል የአርኤምሲዩ ዘጋቢ። በእርግጥ አሰልጣኙ እንዴት ተሾሙ የሚለው ጉዳይ በራሱ በወቅቱ በጣም አነጋጋሪ ነበር። ድንገት ማሬስካም የተሰናበቱ እንደሆነ ይታወቃል። ግን የማሬስካ ስንብት ያው እግር ኳሳዊ ሳይሆን ከሲቲ ጋር እንዴት ተደረደርክ የሚለው እንደነበር ይታወቃል። ከዚህ ጋር በተያያዘ ታዲያ ቶክ ስፖርት አሁን ላይ የቀድሞ ተጫዋቻቸውን ሴስክ ፋብሬጋስንም ሁኔታ ያጤኑበታል። በተለይም ከውድድር ዓመቱ መጠናቀቅ በኋላ የሚሉ መረጃዎች በስፋት እየወጡ ነው። ግን የሊያም ሮዛኔር ኮንትራት ርዝመቱ ቀላል የሚባል አይደለም። 6 ዓመት ተኩል ወጣቱ አሰልጣኝ በቼልሲ ኮንትራት አላቸው። በሰሞኑ
አንድ መረጃ አንስተን ነበረ። ሊቨርፑልን በቀጣይ የሚፋለመው ፓሪስ ሰን ዠርሜን ጨዋታ እንዲሰረዝለት ሊያደርግ ይችላል የሚል መረጃ በተደጋጋሚ አድርሰናችሁ ነበር። ሌኪፕ እውነት ሆኖ ተገኝቷል መረጃው። አዎ በፓሪስ ሰን ዠርሜን በኩል እያደረጉ ነው ብሏል የፈረንሳዊ ተነባቢ ጋዜጣ ሌኪፕ። ፓሪስ ሰን ዠርሜኖች የፍራንስ ሊጋ ከሌንስ ጋር የሚያደርጉት ጨዋታ እንዲሸጋሸግላቸው ጠይቀዋል። እናም ይህ ሽግሽግ ታዲያ የሚደረግበት ምክንያትም ከሊቨርፑል ጋር ለምናደርገው ጨዋታ በቂ ረፍት እንድናገኝ በሚል አቀርበዋል ማለት ነው። ከዚህ በፊት ከቼልሲ ጋር የጥያቄያቸው በፍራንስ ሊግ እንደዚሁም በተጋጣሚያቸው ክለብ ፍቃድ አግኝቶ ነበር። በአሁኑ ሌንስ ፍቃድ ይሰጣቸዋል የተጋጣሚያቸው ራሱ የፍራንስ ሊጋ ፍቃድ ይሰጣቸዋል የሚለው ይጠበቃል። ግን እውነት መሆኑ ተረጋግጧል። ሊቨርፑልስ በፕሪሚየር ሊጉ እንዲህ አይነት ጥያቄ ቢያቀርብ ይፈቀድለታል ወይ የሚለው ግን በጣም አነጋጋሪ ጉዳይ ነው። ቼልሲን በተመለከተ ውድ ቤተሰቦቻችን የቀድሞ የቼልሲ ሌጀንድ ዲዲየር ድሮግባ ይቀጣ እያለ ነው። የቀድሞ የቼልሲ ታሪካዊ ተጫዋች ዲዲየር ድሮግባ ሊቨርፑል የስቴዲየሙን ደህንነት ባለመጠበቁ ቅጣት እንዲጣልበት ጠይቋል። ዲዲየር ድሮግባ በንግግሩም ሊቨርፑል የአንፊልድን የደህንነት ሁኔታ ባለመጠበቁ ምክንያት መቀጣት አለበት ብሏል። የሊቨርፑል ቸልተኝነት የላንግን በጨዋታ መሃል ጣቱን እንዲያጣ ምክንያት ሆኗል ያለው ዲዲየር ድሮግባ ፈጽሞ ተቀባይነት የለውም ብሏል። የጋላታሳራዩ ተጫዋች ኖ ላንጋ በአንፊልድ ማስታወቂያ ሰሌዳ ጠርዝ የእጅ ጣቱን ማጣቱ መዘገቡ ይታወቃል። በጣም አነጋጋሪ ጉዳይ ነበረ። ትላንትናም በቃል ስፖርት ዩቲዩብ ቻናላችን ማለትም ሰኞ ማርች 23 ምሽት ላይ ባቀረብንላችሁ ዘገባ ጋላታሳራይ ሊቨርፑልን ካሳ መጠየቁ ይታወቃል። ዩኤፋ የማስታወቂያ ሰሌዳውን ጨምሮ የአንፊልድን መሰረተ ልማት እያጠና ነው። ጋላታሳራይ በበኩሉ ሊቨርፑል ጣቱን ላጣው ተጫዋች ካሳ ይክፈል ሲል፣ በሌላ በኩል ቀጣይ በአውሮፓ ሻምፒዮንስ ሊግ ሊቨርፑልን የሚፋለመው ፓሪስ ሰን ዠርሜን የስቴዲየሙ የአንፊልድ ደህንነት ዋስትና እንዲሰጠው መጠየቁ እንዲሁ ነግረናችሁ ነበር። አሁን ደግሞ ድሮግባ ይቀጣልን እያለ ነው ሊቨርፑል። በሊቨርፑል በኩል ኬዛ ጥሩ ቁመና ላይ አልገኝም ብሎ ወደ ቤቱ ሄዷል ብሏል ጋቱሶ። የጣሊያን ብሔራዊ ቡድን አሰልጣኝ ጃንሉጂ ጋቱሶ ፍሬድሪኮ ኬዛ ጥሩ ስሜት ላይ አልገኝ ብሎ መገኘት አልቻለም፣ ይህንንም ራሱን ያሳወቀን ብሏል። ሱ ጥሩ ስሜት አይሰማውም፣ ስለዚህ ወደ ቤቱ ሄዷል፣ ያንን መቀበል አለብኝ ሲሉም አሰልጣኝ ጃንሉጂ ጋቱሶ ጠቅሶ እኛ አልቀነስነውም የሚል ሀሳብ አጋርተዋል። አክሎም አንድ ተጫዋች ጥሩ ቁመና ላይ እንዳልሆነ እና በዛ እርግጠኛ መሆኑን ከነገረኝ እሱን ማቆየት ፋይዳ የለውም፣ ስለዚህ ከጣሊያን ብሔራዊ ቡድን የተቀነሰው በአሰልጣኙና በጣሊያን እግር ኳስ ፌዴሬሽን ውሳኔ ሳይሆን በራሱ በሊቨርፑል ተጫዋች ፍሬድሪኮ ኬዛ ጥያቄ መሆኑን አሰልጣኙ እያጋሩ የሚገኙት። ያው ከራሱ ከተጫዋቹ መረጃው አልተገኘም። ወደ ሊቨርፑል የልምምድ ማዕከልም በቀጣይ ቀናት ይመለሳል ተብሎ ይጠበቃል። ጄደን ዳንሳ የጡንቻ መገጣጠሚያ ጉዳት አጋጥሞታል። እናም ተጫዋቹ እንግዲህ በቀጣይ በሜዳ ላይ ላይገኝ ይችላል እየተባለ ይገኛል ለአንድ ወር ገደማ። ይህም በቅርቡ ከጉዳት እንግዲህ አገግሞ ወደ ሜዳ ተመልሶ ከአካዳሚ ቡድን ጋር ጨዋታ አድርጎ ለዋናው ሊቨርፑል በተቀሩ ጨዋታ ቡድን ያገለግላል ቢባልም በጉዳት ምክንያት ቢያንስ ለአንድ ወር ከሜዳ እንደሚርቅ ተረጋግጧል። ከወቅታዊ ጉዳዮች ጋር በተያያዘ አንደኛው ስሎት ቅሬታ የሚያቀርቡት የተጫዋቾቹን ጉዳትና የጨዋታ መደራረብ እንደነበረ ይታወቃል። ይህም ተጫዋቾችን ጎድቷል ሲሉ ነበረ። በእርግጥ ከሰሞኑ የ23 ዓመቱ ሪያን ግራቨንበርግ፣ የ27 ዓመቱ ማካሊስተር፣ የ25 ዓመቱ ዶሚኒክ ሶቦዝ ላይ በአማካኝ 12.35 ኪሎ ሜትር ሲሸፍኑ እንደ ቀድሞ ተጫዋቻቸው ሪስ ጄምስ ግን ሊሆንላቸው አልቻለም። 13.21 ኪሎ ሜትር ነበር እሱ የሸፈነው በ40 ዓመቱ ማለት ነው። ከነኚህ ወጣት ተጫዋቾች አንጻር ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ባለፉት 6 ዓመታት ውስጥ 10 ሲደመር የግብ አስተዋጽኦ ያላቸው 5 ተጫዋቾች ብቻ ናቸው። ከዚህ በፊት ጀረድ ቦውን፣ ሌሳንድሮ ትሮሳርድ፣ ኦሌ ዋትኪንስ፣ ሳላ ነበር። አሁን ብሩኖ ፈርናንዴዝ ይህን ተቀላቅሏል። 10 ሲደመር የግብ አስተዋጽኦ ለ6ኛ ተከታታይ ዓመት ዘንድሮ ማስመዝግቧል። በጣም አስደናቂ ውድድር ዓመት እያሳለፈ እንደሆኑ ከሰሞኑም ስናጋራችሁ ነበረ በጉዳዩ ላይ። በሊቨርፑል በኩል ያው ደካማ እየተባለ የሚጠቀሰው የወቅቱ ሳላም ይህን ሪከርድ ለ6ኛ ተከታታይ ጊዜ አድርጎታል። ሳላ በእርግጥ በሊቨርፑል ቤት ይሄ የመጨረሻ ዓመቱ ነው ተብሎ ይታሰባል። ብሩኖ ከማንቸስተር ዩናይትድ ጋር ስለቆይታው አንዳች የተረጋገጠ ነገር የለም፣ ግን ቢያንስ ቅድመ ሁኔታዎች አሉ። የብሩኖ የሳላ እንኳን ቅድመ ሁኔታዎች የሉትም ይለቃል የሚለው ሞር እየተጠጋ የመጣው መረጃ ሆኗል ለእውነትነት። የብሩኖ ግን የዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎና የክረምት የዝውውር ፕሮጀክት በጣም ወሳኝነት አላቸው። በዩናይትድ በኩል ትላንትና በቃል ስፖርት ዩቲዩብ ቻናል ማርች 23
2026 ዓ.ም ማለትም ሰኞ ምሽት ባቀረብነው ዘገባ ሁለት ተጫዋቾች ከብሔራዊ ቡድን መቀነሳቸውን ነግሬያችሁ ነበረ። ብራያን ቤሞና ቤንያሚን ሼሽኮ በቀጣይ ሀገራቸውን አይወክሉም። ነገር ግን ውድ ቤተሰቦቻችን ሁለቱም ከፊትነስ ጋር የተያዘ ጥያቄ እንጂ የጉዳት ጥያቄ አልተነሳባቸውም ተብሏልና ከሰሞኑ እንደውም በጣም ትልቅ ጥያቄ እየተነሳበት ነበረ። ብራያን ቤሞ እንደ ወትሮ አይደለም በሚልና ከሀገሩ ጋር እንግዲህ ቀጣይ የሚደረጉ ጨዋታዎችን እንደማያደርግ ተረጋግጧል። ስለዚህ ከፊትነስ አሰልጣኝ ጋር በካሪንግተን ቆይታ ያደርጋሉ። ሁለቱም የፊትነስ ስራዎችን ይሰራሉ ተብሏል በኢንተርናሽናል ብሬኩ። ስለዚህ ጉዳት ሳይሆን ከፊትነስ ጋር የተያዘ ጥያቄ እንደተነሳባቸው ነው የተረጋገጠው። ስለዚህ መረጃው ጉዳት ሳይሆን የፊትነስ ወይም ደግሞ የአቋም ችግር ሁለቱም ላይ ታይቷል ተብሏል። የብራያን ቤሞ ደግሞ በደንብ ከሰሞኑን ጨዋታዎች የታየ ነበረ። በ2025/26 የውድድር ዓመት ፕሪሚየር ሊጉ 31 ሳምንት ሲደርስ ብሩኖ 101 የግብ ዕድል ፈጥሯል። ተከታዩ አንቶኒ ስታች፣ ዴክላን ራይስ እና ዶሚኒክ ሶቦስላይ ገና 58 ናቸው፣ 60 አልደረሱም። ከክፍት ጨዋታ 73 የግብ ዕድሎችን ፈጥሯል ብሩኖ ፈርናንዴዝ። የሊቨርፑሉ ፍሎሪያን ቬርዝ ገና 50 አልገባም፣ 47 ነው። እንቀጥል ውድ ቤተሰቦቻችን። ብሩኖ ፈርናንዴዝ ሶስተኛ የሜዳ ክፍል ላይ በተለይም የፍጹም ቅጣት ምት ኤሪያ ውስጥ ማለት ነው 65 ኳሶችን አቀብሏል። ተከታዩ ኤንዞ ፈርናንዴዝ በ10 አንሶ 55 አለው። ትልቅ የግብ ዕድሎችን 24 ፈጥሯል ብሩኖ ፈርናንዴዝ። በ2025/26 ሪያን ሼርኪ ገና 15 ላይ ነው። ቡድ ቤተሰቦቻችን ከክፍት ጨዋታ ትልልቅ የግብ ዕድሎችን 19 ፈጥሯል ብሩኖ ፈርናንዴዝ። ተከታዩ ሪያን ሼርኪ ገና 12 ላይ ነው። በአሲስት ደረጃ ካየን ብሩኖ ፈርናንዴዝ 16 አሲስቶች አሉት፣ ሪያን ሼርኪ 8 ነው፣ በእጥፍ ይበልጠዋል። ኦልሞስት ሊጉ እየተጠናቀቀ በጣም ቀርቧልና ከሊጉ ጥንካሬ አንጻር ሪያን ሼርኪ እነ ሃላንድ በ7 እነ ጃክ ግሪሊሽ በ6 ይከተላሉ። ይደርሱበታል ለማለት በጣም የሚቸግር ይመስላል። በእርግጥ በእግር ኳስ አይሆንም የሚባል ነገር የለም። ይህ ሁሉ ሪካርድ በብሩኖ ፈርናንዴዝ ዘንድሮ የተያዘው ነው። ውድ ቤተሰቦቻችን ያው አሲስቱ 116ቱ የፈጠራቸው የግብ ዕድሎች እንዳጠቃላይ ሆኖ የዓመቱ ምርጥነት ይገባዋል አይገባውም የሚለው ግን አሁን መከራከሪያ ሆኗል። ሪዮ ፈርዲናንድ ግን ይገባዋል ብሏል። አሁን እያሳየ ከሚገኘው ብቃት አንጻር ቡድኑን ተሸክሞታልና ይገባዋል ብሏል ብሩኖ ፈርናንዴዝን። ማይከል ካሪክ አስቀድሞ ይገባዋል የዓመቱ ምርጥነት እያሉ ነው። ያው በርካቶች እንግዲህ ዋንጫ ከበላ ቡድን ነው የሚመርጡትና ከዚህ ጋርም በተያዘ በርካታ ሌጀንዶች በዚህ አይስማሙም። ይሄ ብሩኖ ፈርናንዴዝ ለዩናይትድ ያበረከተው ነገር ነው መታየት ያለበት እንጂ ዩናይትድ የጨረሰበት ደረጃ አይደለም። እናም ይገባዋል የሚሉ መከራከሮችን እያቀረቡ ይገኛሉ። ብሩኖ ፈርናንዴዝ በፕሪሚየር ሊግ የመጀመሪያ ጨዋታ ካረገበት ጊዜ ጀምሮ አማካዮች ያስመዘገቡት ከፍተኛ የጎል አስተዋጽኦ ቁጥር እንግዲህ የእሱ ትልቅ ነው። 137 ደርሷል። ኬቨን ደብሩይነ በ100 ይከትሏል። መረጃው የሁስኮርድ ነው። በዩናይትድ ወቅታዊ የአማካኝ ዝውውር ጉዳይ ላይ በርካታ መረጃዎች ከሰሞኑ እየሰማ ነው። ትልልቅ መረጃዎችንም አጣርተን እያመጣን እያጋራናችሁ እንደሆነ ይታወቃል። አሁን ላይ ውድ ቤተሰቦቻችን ዩናይትድ ማንን በአማካይ ክፍል ላይ ቢያመጣ ቀላሉ ዝውውር ነው በሚል በተለይም አንዲ ሜት ስለ ካርሎስ ባሌባና አዳም ዋርተን ዝውውሮች አጠቃላይ ባነሳው ሐሳብ ትላንትና ከስካይ ስፖርት ጋር ቆይታ ነበረው። ማንቸስተር ዩናይትድ ባሌባን መከታተሉን መቀጠሉን አውቃለሁ ያለው ጋዜጠኛው፣ አዳም ዋርተን በተመለከተ ግን እሱ የበለጠ ሊሳካ የሚችል ዝውውር ሊሆን ይችላል። የመረጃ ከማንቸስተር ዩናይትድ ቅርብ ምንጮች አግኝቼዋለሁ። ወኪሉ ማንቸስተር ዩናይትድ ይገኛል። እናም የላንክሻየር ልጅ መሆኑን ተከትሎ የአዳም ዋርተን ዝውውር ለማንቸስተር ዩናይትድ ሞር ቀላሉ ዝውውር ሊሆን ይችላል የሚል ዘገባን ነው ይዞ የወጣው። ግን ዩናይትድ ቁጥር 1 ምርጫ እሱ ብቻ እንዳልሆነ ይታወቃል፣ አዳም ዋርተን። ከዚህ ጋር በተያያዘ ብሩኖ ጉማሬሽ አለ በዩናይትድ ዝርዝሩ ውስጥ። የብሩኖ ጉማሬሽ ወኪል ከማንቸስተር ዩናይትድ ጋር ከሰሞኑ ድርድር ማድረጉ ይታወቃል። ያው ከኒውካስል ዩናይትድ ጋር እንግዲህ ስምምነት ለመድረስ በጣም ከባድ ነው እየተባለ ነው፣ የገንዘብ ጉዳይ እና ሌሎች ፈላጊዎች። ሌላኛው አንዲ ሜቲን ካረጋገጠው ዝውውር ውስጥ አንደኛው የሳንድሮ ቶናሊን ጉዳይ በተመለከተ ነው። ማንቸስተር ዩናይትድ በኒውካስል የሚገኘውን ሳንድሮ ቶናሊ ፍላጎት ቢኖረውም በኒውካስል ዩናይትድ በኩል እሱን የመሸጥ ፍላጎት እስከዚህ ሰዓት ድረስ አለመኖሩን ተከትሎ የዚህም የዝውውር ሂሳብ ጣራ ሊነካ ይችላል፣ በጣም ውድ ሊሆን ይችላል ብሏል። ያው የብሩኖ ጉማሬሽም የሳንድሮ ቶናሊም ዋጋ ቀላል የሚባል አይደለም የሚል መረጃን ነው በስፋት እንግዲህ መረጃዎቹን ይዞ እየወጣ የሚገኙ አንዲ መትሊ። ከዚህ ጋር በተያዘ ውድ ቤተሰቦቻችን የማንቸስተር ዩናይትድ የአማካኝ ክፍል
ለአዳም ዋርተን በጣም የቀረበ ወይም ቀላሉ ዝውውር ቢሆንም የዩናይትድ የመጨረሻ ምርጫ ግን አሁንም እሱ አይደለም። ለእነኚህ ዝውውሮች ሁሉ ግን ዩናይትድ አስቀድሞ የሻምፒዮንስ ሊግ ትኬት በብዙ ያስፈልገዋል። በማንቸስተር ዩናይትድ በኩል ወደ ቤተሰቦቻችን የአማካኝ ክፍሉን ሲያጠናክሩ እንደ ማኑኤል ኡጋርቴ ያለን ተጫዋች አሰናብተው ይሆናል ተብሎ ይጠበቃል። ያው ካዝሜሮ ቀድሞ የታወቀ ስለሆነ ማለት ነው። ማንቸስተር ዩናይትድ በ2024 እቅዱ ማኑኤል ኡጋርቴን ማስፈረም ግን እንዳልነበር አሁን ላይ ተረጋግጧል። ክለቡ በወቅቱ ፍላጎቱ ሶፊያን አምራባትን ቋሚ ማድረግ ነበር። የውሰት ውሉን ከፊዮረንቲና ካመጡት በኋላ ኤሪክ ቴን ሃግም በዚህ ተስማምተው ነበረ። ይሁን እንጂ ማኑኤል ኡጋርቴ ፊርማ ከሌኒሮ ዝውውር ጋር የተያዘ ሊሆን እንደሚችል ለክለቡ ቅርበት ያላቸው ምንጮች እያረጋገጡ ይገኛሉ። ማኑኤል ኡጋርቴና ሌኒሮ ወኪላቸው ተመሳይ መሆኑ ይታወቃል። ጆርጅ ሜንዴዝ ነው። በሌላ በኩል ማንቸስተር ዩናይትዶች እንግዲህ በሚቀጥለው ክረምት ላይ ሁለት የአማካይ ሜዳ ስፍራ ተጫዋቾችን ማምጣት ኢላማ ሲያደርጉና ቅድም ያልኳችሁን ኤሊዮት አንደርሰን፣ ካርሎስ ባሌማ፣ አዳም ዋርተን እነ የኒካስሎቹን ሁለቱን ተጫዋቾች ማለትም እነ ቶናሊን እና ብሩኖ ጉማሬሽን ለማምጣት ሲያቅድ አንድ ብቻ ሳይሆን የዝርዝሩ መስፋት ሁለት መሆኑን የሚያረጋግጣል። ግን የማኑኤል ኡጋርቴ ዝውውር አስቀድሞ በፍላጎት ያልተመሰረተ ነው የሚል መረጃ በስፋት ወጥቷል። ለዩናይትድ ደጋፊዎች ትላንት ያነሳ ነው በጣም አስገራሚ መረጃ እንንገራችሁ። የናፖሊ ስፖርቲንግ ዳይሬክተር ጆቫኒ ማና ክረምት ላይ ከማንቸስተር ዩናይትድ ጋር የሚለቀ ተጫዋቾችን ሁኔታ ለማጣራት እንግሊዝ መሆናቸው በጣም አነጋጋሪ ጉዳይ ነበረ። ናፖሊ በተለይም ከዩናይትድ ይለቃሉ የተባሉትን ተጫዋቾች ሁኔታ ለመከታተል ነው እንግሊዝ በሳቸው በኩል የተገኙት። አንደኛው ካዜሜሮ ነው። እነ ማጉየር እንኳን ኮንትራታቸውን ያድሳሉ። ኮቢ ማይኖም ኮንትራቱን ያድሳል። እነ ማሊያሻ እና ካዜሜሮ፣ ማኑኤል ኡጋርቴ ግን ቀጣይ እቅዶች ናቸው። አስቀድሞ ስኮት ማክቶሚንን ወስደው የሰመረላቸው ዘንድሮ ደግሞ ሆይሉንድን ኮንትራት ቋሚ የሚያደርጉት ናፖሊዎች አሁንም ከዩናይትድ ትርፍ ካለ ሊፈልጉ መጥተዋል። የዩናይትድ ትርፍ ናቸው ተብለው ወይም ደግሞ ለዩናይትድ አትበጁም የተባሉ ተጫዋቾች በናፖሊ እንዴት እንዳሸበረቁ ይታወቃል። ሚኬል አርቴታ ሊያሳኳቸው የሚችሏቸው 25 ዋንጫዎች ውስጥ 22ቱ አምልጠዋቸዋል። ውድ ቤተሰቦቻችን እሳቸው ያሳኩት ዋንጫ 3 ብቻ ነው ከነኚህ 25 ሊያሳኳቸው ከሚችሉ ዋንጫዎች ውስጥ 2019-20 ኤፍኤ ካፕን ብቻ ነሱ። ፕሪሚየር ሊግና ኤሮፕ ሊግ አመለጣቸው። 2020-21 ላይ ኮሚቲ ሽልድ አሳኩ። ከአምስቱ ዋንጫ 4ቱ ግን አመለጣቸው። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ እና ኤሮፕ ሊግ። 2021-22 ላይ ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራቦ ካፕ አመለጣቸው። 2022-23 ላይ 4 ዋንጫ 4ቱ ምን ያመለጣቸው ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ እና ኤሮፕ ሊግ። 2023-24 ላይ ከ5 ዋንጫ 4ቱ አምልጧቸዋል። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ሻምፒዮንስ ሊግ ያሳኩት ኮሚቲ ሽልድ ነበረ። ከዛ በኋላ ዋንጫ አላነሳም ቡድኑ፣ ምንም አይነት ዋንጫ አላነሳም ባለፈው ዓመትና ዘንድሮ። አምና ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ሻምፒዮንስ ሊግ አመልጧቸዋል። ሁሉም ዋንጫዎች ላይ በራሳቸው መወሰን የሚችሉበት እድል ነበረ። ዘንድሮ ካራቦ ካፕ ፍጻሜ ደርሶ እንዳመለጠው ይታወቃል። እና ሚኬል አርቴታ ሊያሳኳቸው ከሚችሉ 25 ዋንጫ 22ቱ ባለፉት 6 ዓመታት አመልጠዋቸዋል። ዘንድሮ ደግሞ ነገሩን በጣም ውስብስብ የሚያደርገው የትላንትና የጉዳት ዝርዝር መረጃ ነው። ጋብርኤል ማጋሌሽ ተጎድቶ ራሱ ነው ጥያቄ አቅርቦ በነገራችን ላይ ከብሔራዊ ቡድኑ የተሰናበተው። ማጋሌሽ ከስብስቡ ለመልቀቅ ራሱ ነው ደብዳቤ ያስገባው ተብሏል። ዊሊያም ሳሊባ፣ ኤብሬቺ ኤዜ፣ ሌሳንድሮ ትሮሳርድ፣ ማርቲን ኦዴጋርድ፣ ዩሊያን ቲምበር ጉዳት ላይ ናቸው። ከብሔራዊ ቡድኑ ውጭ ናቸው። በነገራችን ላይ ሁሉም የክለቡ ቋሚ 11 ናቸው። ከአርሰናል ተጫዋቾች 5ቱ መጎዳታቸውን የሰማ ነውና 6ቱ መጎዳታቸውን የሰማ ነውና 5 ተጫዋች ብቻ ነው በመልካም ጤንነት ላይ ከቋሚ 11 እንደሚገኘው። ያው በርካቶች ግን ሆን ተብሎ የተደረገ ነገር እንጂ ይሁላ ጉዳት በአንድ አይከሰትም የሚሉ ቅሬታዎችን ቢያቀርቡ ማለት ነው። ከዚህ ጋር በተያዘ አርሰናል ቤት አንዳንድ መከራከሪያ ሀሳቦች አሁን ብቅ ብለዋል። ሳካ እንደ ቀድሞ ጨዋታዎችን የመቀየር አቅሙ ቀንሷል የሚለው የቀድሞ የአርሰናል ኮከብ ሬ ፓርሎር አርሰናል በማንቸስተር ሲቲ ሽንፈት ከገጠመው በኋላ ቡካዮ ሳካ ወቅታዊ አቋም ላይ ጠንካራ ትችትን ሰንዝሯል። እንደ ፓርሎ አገላለጽ የሳካ ውጤታማ ያልሆነ እንቅስቃሴ የቡድኑ ውጤት እየጎዳ ነው። በተለይም በዌምብሌ ስቴዲየም በተደረገው ጨዋታ ውጤቱ እንግዲህ ያሳያል። ወጣቱ አጥቂ ምንም አይነት አማርቂ እንቅስቃሴን እያደረገ አይደለምና ሳካ እንደ ወትሮ አለመሆኑ አርሰናል እየጎዳ ነው ብሏል። ከዚህ ጋር በተያዘ አሊ ማይኮስ ለሚኬል አርቴታ ግልጽ መልእክት አስተላልፏል። የቀድሞ ስኮትላንዳዊ ኮከብና ታዋቂው ተንታኝ አሊ ማይኮስ አርሰናል ከዓለም አቀፍ ረፍት በኋላ በሚኖሩ ወሳኝ ጨዋታዎች ላይ
አሁን ተጠባባቂ ወንበር ላይ ማስቀመጥ ያለባቸው ሳካን ነው ብሏል። ኑኖ ማዱኬ በቅርብ ጊዜያት እያሳየ ያለው ድንቅ ብቃትና እንግዲህ የግብ ዕድሎችን መፍጠር አቅሙ ለአርሰናል ጥቂት አዲስ ጉልበት እንደሚሰጥ አምናለሁ። እናም ቡካዮ ሳካ ላለፉት ዓመታት ያለምንም ረፍት በክለቡ ግልጋሎት ሰጥቷል፣ በብሔራዊ ቡድንም ደረጃ። አሁን ግን ማረፍ ያለበት ነው እና ሳካ ተጠባባቂ ሆኖ ማዱኬ መሰለፍ አለበት እያለ ነው አሊ ማይኮይስት የቀድሞ የፕሪሚየር ሊግ ተጫዋችና የሆኑ ተንታኝ። ቴሪ ዳንኤል ኦነሪ ግን አርሰናል በካራቦ ካፕ ፍጻሜ ቢሸነፍም ወይም ከሻምፒዮንስ ሊግ ወይም ደግሞ ኤፍ ኤ ካፕ ቢሸነፉም ዋናው ነገር ፕሪሚየር ሊግ ማንሳታቸው ነው። ለዛ አሁንም ቡድኑ እንግዲህ ከዚህ ስህተቱ መማር አለበት እያለ ነው። ኢያን ራይት ደግሞ እኛ ዴክላን ራይስን ስናስፈርም የከፈልነው ዋጋ በጣም ውድ ነው ይላሉ በርካቶች፣ ግን ግማሹን የከፈልነው ከዚህ በላይ ይገባዋል። ዘንድሮ የፕሪሚየር ሊጉን ዋንጫ ለማንሳት አሁንም ተስፋችን እሱ ነው እያለ ይገኛል። እንዴት ያሳካዋል አርሰናል የሚለው የፕሪሚየር ሊጉን ዋንጫ ግን ከካራቦ ካፑ ሽንፈት በኋላ አሁንም በርካቶች ጥያቄ ማንሳት ጀምረዋል አርሰናል ላይ። አሁንም የዋንጫ ማንሳት ስነልቦና ጥያቄ ተነስቶበታል። በእርግጥ ሚኬል አርቴታ የቡድኑን ስነልቦና መገንባት ባለባቸው ሰዓት እንደ ኬፓ ያለ ግብ ጠባቂ አስገብተው ቡድኑን ዋጋ አስከፍሎታል በሚል ትችት ቀርቦባቸው ነበር። ኢያን ራይት ግን ዴክላን ራይስ ለዚህ ቁልፉ ተጫዋች ነው፣ የከፈለውም ዋጋ የተጋነነ አይደለም ብሏል። አርሰናል ከዓለም አቀፉ ረፍት በኋላ 5ቱ ጨዋታዎች በርንሞዝ፣ ሲቲ፣ ኒካስል፣ ፉላም፣ ዌስትሃም ነው። በአንጻርነት በጣም የተሻሉ ክለቦችን ነው የሚገጥመው። ራሱ ሲቲን መፋለሙ ደግሞ ለአርሰናል በራሱ ለሲቲም ለሁለቱም በርቀት ጥሩ ነው። በተለይም አርሰናል ድል የሚያደርግ ከሆነ በአርሰናል የመረጃ ሰዓት ስለሆነን ነው ይሄ የፕሪሚየር ሊግ ዋንጫ ላይ ትልቅ ተጽዕኖ ለአርሰናል ይፈጥራልና በጣም ወሳኙ ጨዋታ ይሆናል። ለኚህ 5 ጨዋታ ግን ከቢግ ሲክስ ማንቸስተር ሲቲ ብቻ ነው የሚገጥመው። በርንሞዝ፣ ኒካስል፣ ፉላም እና ዌስትሃም ሌሎች ተጋጣሚ ናቸው። እስካሁን 50 ጨዋታ አድርጓል አርሰናል 38 ድል ብቻ ነው ያለው 38 ድል ነው ያለው። የተሸነፈው ጨዋታ 4 ብቻ ነው። 76 በመቶ የማሸነፍ ንጻር ያለው 8 ጨዋታቸው ወጥቷል። ቁጥሮቹ እንደሚያመለክቱት ከሆነ በጣም ትልቅ የሚባሉ ቁጥር ነው ውድ ቤተሰቦቻችን። እናም በ3 ውድድሮች ላይ ወይም በ3 የዋንጫ ግንባሮች ላይ እየተፋለመ ነው። አርሰናል እንዳጠቃላይ ከ50 ጨዋታ 38 ድል ነው። በነገራችን ላይ በዚሁ አጋጣሚ አርሰናል በቀጣይነት በአውሮፓ ውስጥ ጨዋታዎችን ያደርጋል። ከሪያል ቤትስ ጋር ከፕሪሚየር ሊግ መጠናቀቅ በኋላ አየርላንድ ድረስ አቅንቶ ጨዋታ ለማድረግ እቅድ ይዟል የሚል መረጃን አግኝተናል። የሰዓቱን ጥንቅር እዚህ ጋር እናብቃ። በቀጣይ መረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል እንገናኛለን። ሰናይ ቀን